ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የነሐሴ 13 2018 ዓ.ም የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹ የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤው በቀረቡ ምክረ ሀሳቦች ላይ የተጠናቀረው የመጨረሻው ሰነድ ነገ ነሐሴ 14 ቀን 2018 ዓ.ም ለሁሉም ተመካካሪዎች በጋራ እንደሚቀርብ አስታወቀ። ኢትዮጵያ ምርቶቿን በዓለም ገበያ ተወዳዳሪ በማድረግ የወጭ ንግድ አቅሟን እያሳደገች መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የፌዴራል ልዩ አዳሪ ትምህርት ቤቶች በሳይንስ በቴክኖሎጂና በፈጠራ የታነጹ የነገ ሀገር መሪዎች የሚዘጋጁባቸው ተቋማት መሆናቸውን ትምህርት ሚኒስቴር አስታወቀ። ሀገራዊ የምክክር ጉባኤ ኢትዮጵያን በጠንካራ የተግባቦት አለት ላይ ለማጽናት ትልቅ መሰረት እየጣለ እንደሚገኝ ተመካካሪ የፖለቲካ ፓርቲዎች ገለጹ። የሚሉት የዕለቱ ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤ በቀረቡ ምክረ ሀሳቦች ላይ የተጠናቀረው የመጨረሻው ሰነድ ነገ ነሐሴ 14 ቀን 2018 ዓ.ም ለሁሉም ተመካካሪዎች በጋራ እንደሚቀርብ አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሀገራዊ ምክክር ጉባኤውን አሁናዊ ሁኔታ አስመልክተው በሰጡት መግለጫ ከ8ቱም ቡድኖች የቀረበውን ምክረ ሀሳብ ለማጣጣም የተቋቋሙ 120 አባላት ያሉት አጠናቃሪ ቡድን በጥንቃቄ ሲሰራ ቆይቶ እስከ ትናንት ምሽት ድረስ አንድ ወጥ የሆነ ሰነድ ማዘጋጀቱን ገልጸዋል። እንደ ኮሚሽነሯ ገለጻ የተዘጋጀው ሰነድ ዛሬ ጧት ለየ8ቱ ቡድኖች የቀረበ ሲሆን ቡድኖቹ ሰነዱን አዳምጠው የመጨረሻ ግብዓትና አስተያየት እየሰጡ እንደሚገኝ አመልክተዋል። አጠናቃሪ ቡድኑ ዛሬ ማምሻውን እነዚህን የተሰበሰቡ አስተያየቶች በማካተት የመጨረሻውን ሰነድ አጠናቆ እንደሚያዘጋጅ ጠቁመዋል። በዚህም መሰረት ነገ ነሐሴ 14 ቀን 2018 ዓ.ም የተጠናቀረው የመጨረሻው ሰነድ ለ4000 የጉባኤው ተሳታፊዎች በጋራ የሚቀርብ ሲሆን ይህም ሂደቱ ትልቅ ምዕራፍ ላይ መድረሱን የሚያመላክት ነው ብለዋል። ምክትል ዋና ኮሚሽነሯ ህዝቡ አንዳንዶች የሚያሰራጩትን የተዛባ መረጃ በመስማት እንዳይወዛገብና ለትክክለኛ መረጃዎች የኮሚሽኑን መግለጫዎች ብቻ እንዲከታተል አሳስበዋል። ኢትዮጵያ ምርቶቿን በዓለም ገበያ ተወዳዳሪ በማድረግ የወጭ ንግድ አቅሟን እያሳደገች መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያ ከሚገኘው የቻይና ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያና የቻይናን ዘላቂና ሁሉን አቀፍ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር የሚያሸጋግረውና የፕሮሞሽን ስራዎች አንዱ አካል የሆነው የኤክስፖርት ቱ ቻይና መድረክ በይፋ ተጀምሯል። በመድረኩ የቻይና አስመጪዎች ጥራት ያላቸውን የኢትዮጵያ የግብርናና የኢንዱስትሪ ምርቶችን በስፋት እንዲገዙ ለማድረግ የሚያስችል የፕሮሞሽን ስራዎች ተከናውነዋል። በመድረኩ ከ340 ሚሊዮን ዶላር በላይ ዋጋ ያላቸው 33 የንግድ ለንግድ ቢ2ቢ የግብይት ኮንትራቶች በቡና፣ ሰሊጥ፣ አኩሪ አተር፣ በጨርቃጨርቅና በማዕድን ዘርፎች ወደ ውጭ ለመላክ ተፈራርመዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት የስምምነቱ ዓላማ የኢትዮጵያን የወጭ ንግድ ገቢ ግኝትን ለማሳደግ የሚያስችል የፕሮሞሽን ስራዎችን በቻይና ሀገር ማድረግ የሚያስችል መሆኑን ተናግረዋል። ሚኒስቴሩ ከቻይና ኤምባሲ ጋር ሰፋፊ ውይይቶች ሲያደርግ መቆየቱን ገልጸው ስምምነቱ ከብዙ ስራዎች በኋላ የተገኘ ውጤት መሆኑን ገልጸዋል። 33 የሚጠጉ ስምምነቶች መፈረማቸውን ገልጸው እነኚህም 340 ሚሊዮን ዶላር ገቢ ሊያስገኙ የሚችሉ መሆኑን ጠቁመዋል። ስምምነቱ ወደ ትልቁ የቻይና ገበያ ለመግባት በቻይና መንግስት የተቀረጸው ኢኒሼቲቭ አካል መሆኑን አብራርተዋል። በቡና፣ በቅባት እህል፣ በጥራጥሬ፣ በቆዳ፣ በማዕድን ምርቶችና በጨርቃጨርቅ ላይ ከስምምነት መደረሱን ተናግረዋል። ስምምነቱ ከቃል በዘለለ ተግባራዊ ስኬት የተገኘበት መሆኑንም አንስተዋል። መንግስት በ2019 በጀት ዓመት ከወጭ ንግድ 13.4 ቢሊዮን ዶላር ለማግኘት ማቀዱን ገልጸው ስምምነቱ ይህንን ማሳካት የሚያስችል መሆኑን ጠቁመዋል። እንዲሁም የኢትዮጵያ ምርቶችን በዓለም ገበያ የሚያስተዋውቅና ተወዳዳሪነታቸውን በማሳደግ የተያዘውን ውጥን የሚያሳካ መሆኑን አመላክተዋል። የፌዴራል ልዩ አዳሪ ትምህርት ቤቶች በሳይንስ በቴክኖሎጂና በፈጠራ የታነጹ የነገ ሀገር መሪዎች የሚዘጋጁባቸው ተቋማት መሆናቸውን ትምህርት ሚኒስቴር አስታወቀ። የኢፌዴሪ ትምህርት ሚኒስቴር ልዩ አዳሪ ትምህርት ቤቶች የተማሪዎችን ምዝገባን በማስመልከት ለመገናኛ ብዙሃን መግለጫ ሰጥቷል። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንዳያ ገብረ ሕይወት በመግለጫቸው እንዳሉት በትምህርት ሚኒስቴር የፌዴራል ልዩ አዳሪ ትምህርት ቤቶች ከፍተኛ ውጤት ያላቸውን ተማሪዎች ተቀብሎ ለማስተማር የተቋቋሙ ተቋማት ናቸው። ትምህርት ሚኒስቴር ባለፈው ዓመት በወሊሶ፣ በቡኢ፣ በቦንጋ፣ ጋምቤላና ጅግጅጋ አጠቃላይ በ5 የአዳሪ ትምህርት ቤቶች በእያንዳንዳቸው እስከ 250 ተማሪዎችን ሲያስተምር መቆየቱን አስታውሰዋል። በዘንድሮ ዓመት 4 ተጨማሪ አዳሪ ትምህርት ቤቶች በመገንባት በባህር ዳር፣ አርባ ምንጭ፣ አሶሳና ድሬዳዋ አጠቃላይ በ9 አዳሪ ትምህርት ቤቶች የተማሪዎች ቅበላ ይከናወናል ብለዋል። የትምህርት ቤቶቹ ከሁሉም የኢትዮጵያ ክፍል ተወዳድረው ያለፉ ተማሪዎች በመቀበል የተሻለ ትምህርት የሚያገኙበት እድል መሆኑን ጠቁመዋል።
ማንኛውም ብቃትንና ጥንካሬን በሚለካው የመግቢያ ፈተና በማረጋገጥ እኩል የትምህርት ዕድል እንዲያገኝ እንደሚደረግም ጨምረው ገልጸዋል። በመሆኑም ልዩ አዳሪ ትምህርት ቤቶች በልዩ ትኩረት በሳይንስ በቴክኖሎጂና በፈጠራ የታነጹ የነገ ሀገር መሪዎችን የምናዘጋጅበት ተቋም ነው ብለዋል። በቀጣይም አዳሪ ትምህርት ቤቶች በሁሉም ክልሎች ተደራሽ ለማድረግ ትኩረት ተሰጥቶ እየተሰራ እንደሚገኝ ሚኒስትር ዴኤታው ጠቁመዋል። ሀገራዊ ምክክር ጉባኤ ኢትዮጵያን በጠንካራ የተግባቦት አለት ላይ ለማጽናት ትልቅ መሰረት እየጣለ እንደሚገኝ ተመካካሪ የፖለቲካ ፓርቲዎች ገለጹ። በታሪክ ለመጀመሪያ ጊዜ እየተካሄደ ያለው ይህ ሀገራዊ ምክክር ጉባኤ ኢትዮጵያን በጠንካራ የተግባቦት አለት ላይ ለማጽናት ትልቅ መሰረት የሚጥል መሆኑን ከፖለቲካ ፓርቲዎች የተወከሉ ተመካካሪዎች ለኢዜአ ገልጸዋል። ከተመካካሪዎች መካከል የአፋር ነጻ አውጪ ግንባሩን ወክለው የመጡት ሀጂ እስማኤል መሐመድ እንዳሉት የሀገራዊ ምክክር ሂደቱ ሁሉንም ባለድርሻ አካላት በማካተት በሰለጠነ አግባብ እየተካሄደ ይገኛል። መድረኩ ተመካካሪዎች ሀሳባቸውን በነጻነት የሚያንሸራሽሩበት በመሆኑ ዘላቂ ሰላምና ሀገራዊ መግባባትን ለማስፈን ትልቅ እድል እየፈጠረ እንደሚገኝ አንስተዋል። ሁሉም የህብረተሰብ ክፍሎች ተወክለው የሚወያዩበት ይህ ታሪካዊ አጋጣሚ የሀገሪቱን የልማትና የዲሞክራሲ ጉዞ ለማቀላጠፍም ወሳኝ ምዕራፍ እንደሚከፍት ተናግረዋል። ሌላኛው ተመካካሪ የሲዳማ አርነት ንቅናቄን ወክለው በመሳተፍ ላይ ያሉት አቶ ደምሴ ስኳሬ የምክክር ሂደቱ ከመነሻው ጀምሮ ግልጽነትና አሳታፊነት መሰረት ያደረገ መሆኑን ተናግረዋል። ሂደቱ ከታች ጀምሮ የተለያዩ ሀሳቦችን በማብሰልና በማዋሃድ ወደ ላቀ የጋራ ሀገራዊ መግባባት የሚያደርስና ይህም የሂደቱን የሰለጠነ አካሄድ የሚያሳይ ነው ብለዋል። ምክክሩ ለሀገሪቱ የዲሞክራሲ ስርዓት ግንባታ ከፍተኛ አስተዋጽኦ እንደሚኖረውም ተናግረዋል። ሀገራዊ ምክክር ጉባኤው የመላው ተመካካሪዎች ድምጽ በነጻነት የተደመጠበት ሁሉን አቀፍ ጉባኤ መሆኑን የገለጹት ደግሞ የወሎ ዲሞክራሲያዊ ፓርቲን በመወከል በመሳተፍ ላይ ያሉት ተመካካሪ ነጻነት ጣሰው ናቸው። ተመካካሪዎች እርስ በርሳቸው እንዲተዋወቁና ጠንካራ አዎንታዊ ግንኙነት እንዲፈጥሩ ሰፊ እድል በመፍጠር ሂደት ውስጥ ልዩ ትርጉም ያለው መሆኑን ተናግረዋል። መድረኩ ኢትዮጵያን የሚያሻግሩ ገንቢ ሀሳቦች እየተነሱበት በመሆኑ የመደማመጥ እና የጋራ መግባባት ባህልን ለማጠናከር ትልቅ አጋጣሚ መፈጠሩንም አንስተዋል። ሁሉም የህብረተሰብ ክፍሎች መካተታቸው የተሻለች ሀገር በጋራ ለመገንባት የሚደረገውን ጥረት እንደሚያጠናክረው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አሙር መሐመድ አብሬያችሁ ቆየው። መልካም ጊዜ